ቻይና ለሶማሊያ የሰላም ማስከበር ተልዕኮ የሚውል 1.2 ሚሊዮን ዶላር እርዳታ ሰጠች። ቻይና የአፍሪካ ህብረት የሰላም አስከባሪ ኃይል አሚሶም በሶማሊያ ለሚያደርገው የሰላም ማስከበር ተልዕኮ የሚውል 1.2 ሚሊዮን የአሜሪካ ዶላር እርዳታ ሰጥታለች። የአፍሪካ ህብረት እንዳስታወቀው እርዳታው የህብረቱ ሰላም አስከባሪ ኃይል በሶማሊያ ሰላም ለማምጣት እያደረገ ያለውን ተልዕኮ የሚያግዝ ነው። የህብረቱ የሰላምና ጸጥታ ኮሚሽነር አምባሳደር ስማሌ ቼሩጊ የእርዳታውን ስምምነት በፈጸሙበት ወቅት ቻይና ለአፍሪካ ሰላምና ልማት የምታደርገውን ድጋፍና እገዛ አድንቀዋል። አገሪቱ ከአሁን በፊት በምዕራብ አፍሪካ የተቀሰቀሰውን የኢቦላ በሽታ ለመዋጋት የሚያግዝ 2 ሚሊዮን ዶላር እርዳታ መስጠቷንም አስታውሰዋል። ህብረቱ በሶማሊያ ሰላም ለማስፈን እያደረገ ላለው ጥረት የምታደርገውን እገዛ አድንቀው በአፍሪካ ሰላምና መረጋጋትን ለማስፈን በሚደረገው ጥረት የቻይናን ስትራቴጂክ አጋርነት በህብረቱ ኮሚሽን ሊቀመንበር ዶክተር ዱላሚኒ ዙማ ስም አመስግነዋል። የአሁኑ ድጋፍ በሶማሊያ ሰላም ለማስፈን በጀግንነት ለተሰለፉ ሰላም አስከባሪ ኃይሎች ከፍተኛ እገዛ እንዳለውም ገልጸዋል። በህብረቱ የቻይና አምባሳደር ኩዋንግ ዌሊን በበኩላቸው የአፍሪካን ሰላም ልማትና እድገት በመደገፍ ቻይና የምታደርገውን ጥረት አጠናክራ እንደምትቀጥል ገልጸዋል። አፍሪካ ግጭቶችን በማስወገድ ዘላቂ ልማትና ብልጽግና ለማረጋገጥ በራሷ አቅም እያደረገች ያለውን ጥረት አድንቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።